በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ እንተም ሰማያት ለዘላለሙ አሜን። የተከበራችሁና የተወደዳችሁ የእውቀት ብርሃን የሰንበት ትምህርት ቤት መንፈሳዊ ሚዲያን በሀገር ውስጥም ከሀገር ውጭም ሆናችሁ የምትከታተሉ የሥላሴ ቸርነት የሳሊተ ምሕረት አማላጅነት ያልተለያችሁ ምእመናኑ ምእመናት አይሩጉ ሕፃናት እንደምን ከረማችሁ? እንደምን አላችሁ? እንዴት ሰነበታችሁ? ረዥም ወራት ሰፊ ዘመናትን አድሎ በሕይወት በሰላምና በጤና ጠብቆ ለአብይ ጾም አራተኛው ሳምንት ለመጻጉዕ ያደረሰን ቅዱስ እግዚአብሔር ለብርሃነ ትንሣኤው የሚያደርሰን እርሱ ነውና ክብር ምስጋና ይግባው። ለአባቶቻችን ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንቱ ትርጓሜን የገለጠ ለእኛም የሚሰማ ጆሮ የሚያስተውል አእምሮ አድሎ እንዲያስተምረን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ ዑቅ ይተአብስ ዳግመ ከመ ዘየአኪ እምዝ ኢይርከብከ፣ ከዚህ የጠና እንዳያገኝህ ዳግመኛ ሁለተኛ እንዳትበድል ተጠንቀቅ። የዮሐንስ ወንጌል ምዕራፍ 5 ቁጥር 14። የአብይ ጾም አራተኛ ሳምንት መጻጉዕ ይባላል። ስያሜው የቅዱስ ያሬድ ነው። ወእምዝ ይታብሲ ዳግመ፣ ዳግመኛ አትበድይ፣ ከመ ዘየአኪ እምዝ ኢይርከብኪ፣ ከዚህ የበለጠ እንዳያገኝሽ እንዳትበድይ። የዮሐንስ ወንጌል ምዕራፍ 8 ቁጥር 11። እንግዲህ ከዳኑ በኋላ ሁለት ወንድና ሴት ማስጠንቀቂያ ተሰጥቷቸዋል። እነሱ መጻጉዕና ዘማዊቷ ሴት ብሎ ነው የሚጠቅሳት። ሁለቱንም ዮሐንስ በወንጌሉ ላይ ጠቅሷቸዋል። እንግዲህ ይህ ሳምንት በቅዱስ ያሬድ ስያሜ መጻጉዕ ይባላል። በዚህ ሳምንት እንግዲህ ከዛሬ ከእሑድ ጀምሮ እስከ ቀጣይ ቅዳሜ ድረስ ሳምንቱን በሽተኞችን ስለማዳኑ፣ ተአምራቱን ስለማድረጉ፣ ጎባጣዎቹን ስለማቅናቱ፣ ለምጻሞቹን ስለማንጻቱ፣ ስለ መለኮታዊ ማዳኑና ስለ ተአምራቱ የሚነገርበት፣ የሚቀደስበት፣ የሚዘመርበት፣ የሚሰበክበት ሳምንት ነው። እንግዲህ መጻጉዕ ማለት በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ወይንም ሕመምተኛ ማለት ነው። መጻጉዕ የሚለው የግብር ስሙ ነው። የኢትዮጵያ ሊቃውንት እንደሚነግሩን ጸውዖተ ስም አራት ነው ይላሉ። ወይንም የስም አጠራር አራት ወገን ነው ይላሉ። አንደኛውና የመጀመሪያው ተጸውዖ ስም ይባላል። ተጸውዖ ስም ማለት መጠሪያ ስም ማለት ነው። ሙሴ፣ አሮን፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ወዘተ እየተባለ የሚጠራ ስም ነው። የሁላችንም መጠሪያ ስም እንዳለን ሁሉ እናት አባት የሚያወጡልን ስም ወይንም ደግሞ ቋሚ ስማችን የሚገልጥ ነው፣ መጠሪያ ስም ይባላል። ሌላው ሁለተኛው የተቀብኦ ስም ይባላል። ተቀብኦ ስም ማለት የሹመት ስም፣ ይሄውም ኪዳነ ምሕረት፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ ገብረ ክርስቶስ፣ መድኃኔ ዓለም፣ ማይቀባ አልፋ እየተባለ ይጠራል። ሦስተኛው የስም አይነት የግብር ስም ይባላል። እንደ መጻጉዕ አይነት መጻጉዕ የግብር ስም ነው ብለናል። የግብር ስም ስንል ነቢይ፣ ካህን፣ ዲያቆን፣ ዘማሪ፣ ሰባኪ እንዲሁም ኢንጂነር፣ ዶክተር እየተባለ ስራን የሚገልጥ ስም፣ ሙያን የሚገልጥ ስም ይወጣል። አራተኛውና የመጨረሻው የባህሪ ስም ነው ይላሉ ሊቃውንቱ። የባህሪ ስም ማለት እግዚአብሔር የሚል ነው። የባህሪ ስም የማይለወጥ የማይቀየር ማለት ነው። እግዚአብሔር የእግዚአብሔር መጠሪያ የባህሪ ስሙ ነው፣ የማይለወጥ የማይቀየር።
ማንም በዚህ ስም የማይጠራበት እግዚአብሔር ብቻ የሚጠራበት የባህሪ ስሙ እግዚአብሔር ነው። ሌላው ሰው የሚለው ሰብ የሚለው ለሰው የባህሪ ስሙ ነው፣ የማይቀየር የማይለወጥ። ሰው የሚለውን ሰው ብቻ ነው የሚጠራበት እንጂ ማንም ሊጠራበት አይችልም። ሶስተኛው እንስሳ የሚል ነው። እንስሳት የባህሪ ስማቸውን የማይለወጥ የማይቀየር ነውና የባህሪ ስም እግዚአብሔር ሰብና እንስሳ የሚል ነውና እንግዲህ የመጻጉዕ ስም የግብር ስም ነው። በህመሙ በበሽታው የወጣለት ስም ነው እንጂ እናት አባቱ ያወጡለት የሰፈር የትምህርት የመንደር የትምህርት ቤት ስሙ እንዳልሆነ የተቀብኦ ስም የግብር የባህሪ ስም የተጸውዖ ስም እንዳልሆነ የግብር ስሙ በሽተኛ በሚለው ነው መጻጉዕ የተጠራው። ወበውስተ ኢየሩሳሌም ምጥማቃት ዘጵሩጳጥቄ ቅልብትራ በኢየሩሳሌም መጠመቂያ ነበረች ይላል ቅዱስ ዮሐንስ። ዘጵሩጳጥቄ ማለት ዘፈውስ የፈውስ ቦታ፣ ዘመስዋዕት መስዋዕት የሚሰዋበት ቦታ፣ ዘጉባኤ ብዙ ምዕመናን የሚሰበሰቡበት ቦታ፣ ዘአባግ የበጎች መጠመቂያ ይላታል። ቅልብትራ ማለት ወይብልዋ ስማ በዕብራይስጥ ቤተሳይዳ ዘውእቱ ቤተሳይል። ቤተሳይዳ ማለት ቤተሳይል ቤተፈውስ ማለት። ወይእቲ ቀላያ አባግ ቀላያ አባግ አጸዳ አባግ አዘክተ አባግ ምጥማቅ አባግ ምህማስ አባግ ተብሎ ይተረጎማል። ሲጠቀለል ይቹም የበጎች መጠመቂያ ማለት ነው። በዚች የበጎች መጠመቂያ ጵሩጳጥቄ ቅልብትራ በተባለች ቤተሳይል በተባለች በቤተሳይዳ ወባቱ አምስቱ ህዋራት 5 ደረጃዎች 5 እርከኖች ነበራት። ወህየ ይሰክቡ ብዙሃን ድውያን ብዙ ድውያን ይተኛሉ። ድውያን የሚለውን ሲተረትረው ወይንም ሲዘረዝረው እውራን የታወሩ ሃንካሳን ያነከሱ ወይውሳን የሰለሉ ወጽውሳን ልምሾ የሆኑ ወጽቡሳን የተድበለበሉ እነዚህ ሁሉ ይተኙ ነበረ። እነዚህ ሁሉ ህመምተኞች በሽተኞች በዚች በቤተሳይዳ ይገኙ ነበረ። ወይ ጸንዑ ከተማይ የውሃውን መነዋወጥም ይጠባበቁ ነበረ። እስመ መላከ እግዚአብሔር በጊዜ ይወርድ ውስተ ምጥማቃት ይትሐወክ ማይ መላከ እግዚአብሔር ከሰማይ ወደ ምድር ከሰማይ ወደ ቤተሳይዳ በወረደ ጊዜ ውሃው ይነዋወጥ ነበረ። ይህ የሚሆነው በሳምንት አንድ ቀን ቅዳሜ ነው። ወዘ ይወርድ ቀድሙ እምድኅረው ከተማይ ወይትሐጸብ የሐዩም ኩሉ ደዌ ዘቦ መልአኩ ወርዶ ውሃውን ሲባርከው ውሃው በተነዋወጠ ጊዜ አስቀድሞ ወርዶ የተጠመቀ ካለበት ደዌ ሁሉ ይድንና ይፈወስ ነበረ። በሳምንት የሚድነው አንድ ሰው ብቻ ስለነበረ በሳምንት አንድ ቀን ቅዳሜ እሱም ውሃው ሲነዋወጥ መልአኩ ሲወርድ ቀርሞ ወርዶ የተጠመቀ ካለበት ልዩ ልዩ ደዌና በሽታ ሁሉ ይፈወስና ይድን ነበረ ነው። እንግዲህ መልአኩ ከሰማይ ለምን ወረደ? መውረዱ በምን ይታወቃል ካልን ውሃውን ለመባረክ ነው መልአኩ የወረደ። እንግዲህ በጸበል ቦታ ላይ መላእክት ይወርዳሉ ነው። የመላእክት ፈውስ የመላእክት ኃይል አለ ነው። ውሃውን ለመባረክ መልአኩ ይወርዳል። ለቀድሶተ ማያት ለአይርጎተ መስዋዕት መስዋዕቱን ለማሳረግ መልአኩ ይወርዳል። ውሃውን የፈውስ ውሃ ለማድረግ መልአኩ ከሰማይ ይወርዳል። መልአኩ ከሰማይ ሲወርድ ውሃው ይነዋወጥ ነበረ ማለት መልአኩ ስለማይታይ መላእክት ረቂቃን ስለሆኑ መጨበጥ፣ ማየት፣ መዳሰስ ስለማይቻል የማይታየው መልአክ በሚታየው ውሃ በውሃው መናወጥ ይታወቅ ዘንድ የውሃው መናወጥ የመልአኩን ከሰማይ መውረድ የሚያስረዳና የሚገልጥ ነው። ስለዚህ የውሃው መናወጥ የመልአኩን ከሰማይ መውረድ ያስረዳል፣ ያመለክታል። እንግዲህ መልአክ የተባለው አባቶቻችን መተርጉማኑ እንደተረጎሙት ብዙ ጊዜ በብሉይ ኪዳን በቀደመው ዘመን መልአክ
መልአከ እግዚአብሔር ከተባለ መጋቤ ብሉይ ቅዱስ ሚካኤል ጠላት ገሎ ባሕር ከፍሎ ደመና ጋርዶ ግማሽ ሚሊዮን 600,000 ሕዝብ ከባርነት ቤት ከፈርዖን እጅ ያላቀቀ ባሕረ ኤርትራን በደረቅ ወንዝ ያሻገረ እስራኤልን የረዳ መናን እያዘነበ እስራኤልን የመገበ መጋቤ ብሉይ ቅዱስ ሚካኤል እንደሆነ አባቶች ይተረጉማሉ። ሌላው እንግዲህ መልአኩ የካህኑ ምሳሌ ነው። ውሃው የጥምቀት ምሳሌ ነው። ቅድም 5 እርከን 5 ደረጃ ያላት ነበረች ቤተ ሳይዳ ብለናል። ይሄ 5ቱ ደረጃ ወይንም 5ቱ እርከን የአምስቱ አዕማደ ምስጢር ምሳሌ ነው። እንግዲህ አዕማደ ምስጢር የምንላቸው 5ቱ አዕማደ ምስጢር የምንላቸው መጀመሪያ ምስጢረ ሥላሴ ነው። ቀጥሎ ምስጢረ ሥጋዌ ነው። ቀጥሎ ምስጢረ ጥምቀት ነው። ቀጥሎ ምስጢረ ቁርባን ነው። አምስተኛውና የመጨረሻው ምስጢረ ትንሣኤ ሙታን ነው። እነዚህ 5 እርከኖች የአምስቱ አዕማደ ምስጢር ምሳሌዎች ናቸው። ሌላው 5ቱ ድውያን ቅድም የዘረዘርናቸው የታወሩ፣ ያነከሱ፣ የሰለሉ፣ ልምሾ የሆኑ፣ የተድበለበሉ ብለን የገለጥናቸው እነዚህም ምሳሌ ያላቸው የ5ቱ ጾታ ምእመናን ምሳሌዎች ናቸው። እንግዲህ ጾታ ምእመናን የሚባሉት አእሩግ፣ ወራዙት፣ ካህናት፣ አንስትና መነኮሳት ናቸው። የአእሩግ ወይንም የሽማግሌዎች የአረጋውያን ጾራቸው ወይንም ፈተናቸው ፍቅረ ንዋይ ነው። ወደ ቤተ ሳይዳ ወደ ጥምቀት መጥተው በጥምቀት ተጠምቀው በጥምቀት ባገኙት ኃይል ፍቅረ ንዋይን ድል ይነሱበታልና ማን ይጦረናል፣ ማን ይረዳናል እያሉ ገንዘብን ይሰበስባሉ፣ ለገንዘብ ይሳሳሉና ፍቅረ ንዋይ አረጋውያን አባቶቻችንን ይጠናወታቸዋል። በጥምቀት ባገኙት ኃይል ይህንን ጾር ድል ይነሱታል፣ ድል ያደርጉታል ለማለት ነው። ሁለተኛው ወራዙት ነው። ወራዙት ስንል ጎልማሶች ማለት ነው፣ ወይንም ጎረምሶች ወይንም ወጣቶች ማለት ነው። የነዚህ ጾራቸውና የነዚህ ፈተናቸው ዝሙት። እነዚህ ሲጠመቁ በጥምቀት ባገኙት ኃይል መንፈሰ ዝሙትን ድል ያደርጋሉ ነው። ከሐፀ ዝሙት ይርቃሉ ነው። ሐፀ ዝሙት አይነድፋቸውም። ሶስተኛ አንስት ነው። አንስት ማለት ሴቶች ማለት ነው። እንስት ይላል አንዷ፣ ለብዙ ደግሞ አንስት ይላል። አንስት የሴቶች ጦራቸው ወይንም ፈተናቸው ትውዝፍት ነው፣ መጋጊያጥ፣ የምንዝርና ጌጥ፣ የምንዝርና ጌጥ ነው። እነዚህ ሲጠመቁ በጥምቀት ባገኙት ኃይል ድል ይነሱታልና። አራተኛው የካህናት ጦራቸው ነው። የካህናት ፈተናቸው፣ ካህናቱን የሚፈታተናቸው ምንድን ነው ካልን መንፈሰ ትዕቢት ነው። አይምሯችን ረቂቅ ማዕረጋችን ምጡቅ እያሉ ይታበያሉ። እነዚህ በጥምቀት ባገኙት ኃይል ድል ይነሱታልና። አምስተኛ የመነኮሳት ጾራቸው። የመነኮሳት ጾራቸው ምንድን ነው ስንል ስስት ነው። በሹት ጊዜ በፈለጉት ጊዜ ስለማያገኙት በጥምቀት ባገኙት ኃይል እኒህም ድል ያደርጉታልና። 5ቱ ጾታ ምእመናን የ5ቱ ደረጃ የ5ቱ እርከን ምሳሌ ሆኖ ይጠቀሳል ወይንም ይገለጣል። ወሃሎ ህየ አሃዱ ብእሲ ዘ30 ወሰመንቱ ክረምቱም ዘደወየ። ከታመመ 38 ዘመን ወይንም ዓመት የሆነው ድውይ ወይንም ህመምተኛ ወይንም መጻጉ በዚያ ነበረ ይላል። ቤት በጸበል ቤት ነበረ፣ በቤተ ሳይዳ ነበረ። 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ድነትን ፈውስን ሲጠባበቅ በቤተ ሳይዳ የኖረ 38 ዓመት ሙሉ የኖረ መጻጉ የሚባል ሰው ነበረ። ወኪያሁ ሬዮ ጊዜ ኢየሱስ ይሰክብ ውስተ አራቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደዌ እንደተያዘ አውቆ አይመረ ውስተ ደዌሁ፣ ይህ ሰው ደዌው ጸንቶበታል፣ ህመሙ በርትቶበታል ብሎ ወደ መጻጉ ቀረበ ይላል። በምህረቱ አምላካችን ወደ ሁላችንም ይቅረብ። ወይ ቤሎ ተፈቅዱኑ ትሕየው። ወደ መጻጉ ከቀረበ በኋላ ኢየሱስ ክርስቶስ መጻጉን
ልትድን ትወዳለህን አለ። ጥያቄን ያቀረበለት ሳይጠይቀው ማዳን ይችላል፣ መፈወስ ይችላል እግዚአብሔር። ሳይናገር ባርሞ በዝምታ ውስጥ እግዚአብሔር መጻጉዕን ማዳን ይችል ነበር። ልትድን ትወዳለህ ብሎ ለምንድን ነው የጠየቀው? ምክንያት ስላለው። መዳን፣ መፈወስ፣ ክርስትና ሕይወት በግድ አይደለም፣ በውድ ነው። በግድ ካልዳንክ፣ በግድ ንስሐ ካልገባ፣ በግድ ካልቆረብክ፣ በግድ ካልጸደቅክ ተብሎ በማስገደድ ሳይሆን በፈቃድ ነው፣ በጸጋ በነፃነት። መጻጉዕ ፈውሰኝ ሳልለው ቅዳሜን ሽሮ ፈወሰኝ እንዳይል ነው። የልቡን ክፋት እግዚአብሔር ስላወቀ ልትድን ትወዳለህን ብሎ ጠይቆታል። ወአውሳ ውእቱ ድውይ ወይቤሎ እወ እግዚኦ፣ አዎን አቤቱ አድነኝ ብሎ መለሰለት ነው የሚለው መጻጉዕ። ኢየሱስ ክርስቶስ አስፈቅዶ ነው የሚፈውሰው። አስፈቅዶ ነው ምሕረቱን ቸርነቱን የሚሰጥ። በግድ ይህንን ካልተቀበልክ፣ በግድ እንደዚህ ካልሆንክ አይባልም። ወይንም ደግሞ በግድ ያላዳነው። ምክንያቱም በግድ ነው ያዳነኝ ብሎ መጻጉዕ ምክንያት እንዳያገኝ እንዳይከስ ኢየሱስ ክርስቶስ አስፈቅዶ ሊፈውሰው ልትድን ትወዳለህ ብሎ ጠይቆታል። መጻጉዕ አላ ሰብ አልብየ ከመሶበ የታወክ ማይ ያውርደኒ ውስተ ምጥማቃት ወሶበ እመጽእ አነ ባይድ ይቀድመኒ ወሪደ አለ። ኢየሱስ ክርስቶስ ልትድን ትወዳለህ ሲለው አዎ አድነኝ ብሎ ንስሐ መግባት መናዘዝ ሲገባው ኃጢአቱን በደሉን አቤቱታ ማቅረብ ነው የፈለገው መጻጉዕ እና የክፋት ሕመምና በሽታ እንደያዘው በክፋቱ እንደታመመ የሚያሳይ ነውና ውሃው በተነዋወጠ ጊዜ አውርዶ የሚጥለኝ ሰው የለም፣ ወደ ጸበል የሚያወርደኝ ሰው የለኝም ብሎ መጻጉዕ መልሷል። ይህን ያለበት ምክንያት ከሚከተሉት አንዱን ያዝልኛል ብሎ ነው። ቢያየው የ30 ዓመት ጎልማሳ ነጥቆ ይጥለኛል ብሎ ሰው የለኝም አለ። መጻጉዕ ሰውን ለማዳን ሰው የሆነው አምላክ ከእርሱ ጋር እያለ ሰው የለኝም አለ። የመጻጉዕ ብቻ አይደለም። በአሁን ብዙ ሰዎች ከሰው ተገኝተው ከሰው አብራክ ተገኝተው ወገን ዘመድ አዝማድ እያላቸው ሰው የለኝም የሚል አቤቱታ ያሰማሉ። ወገን የለኝም፣ ዘመድ የለኝም፣ ስራ ለማግኘት ለመቀጠር፣ እንጀራ ለመብላት እያሉ ያማርራሉ። ከሰው በላይ ከዘመድ በላይ ከወገን በላይ የፈጠረን እግዚአብሔር፣ የሚያስብልን እግዚአብሔር፣ ሰው ሲርቀን የማይረቃን፣ ሰው ሲጠላን የማይጠላን፣ ሰው ሲነሳን የማይነሳን እግዚአብሔር ስላለ ተስፋ በመቁረጥ ብዙ ጊዜ ሰው የለኝም ወገን ዘመድ የለኝም እያል እግዚአብሔርን ልናማርረው አይገባም። ሰው መጻጉዕ ሰውን ለማዳን ሰው የሆነው እግዚአብሔር ከሱ ጋር እያለ እያነጋገረው ላድንህ እያለው ሰው የለኝም ብሎ ሌላ አቤቱታ ሌላ ሐሳብ ማቅረብ ነው የፈለገው። ሌላ ብሶት ማሰማት ነው የፈለገውና እግዚአብሔር ላድን ሲል ማመንታት፣ ወደ ኋላ ወደ ቀኝ ወደ ግራ ማለት አይገባም። የበደልነውን ክሰን የቀማነውን መልሰን የተጣላነውን ይቅር ለእግዚአብሔር ብለን ለድህነቱ መዘጋጀት መቅረብ ነው ያለብን እንጂ አመክንዮ መስጠት ማመንታት አያስፈልግም። እንግዲህ ወይቤሎ እግዚእ ኢየሱስ ተንስ ወንሳ አራተከ ወውር፣ ተነስተህ አልጋህን ተሸክመ ሂድ አለው ይላል። 38 ዓመት ሙሉ የተሸከመችህን አልጋህን ተሸክመህ የተሸከመችን ተሸክመህ ወሮቷን መልሰህ ብድራቷን መልሰህ የተሸከመችን አልጋ ተሸክመህ ሂድ አለው። አባቶቻችን መተርጉማን እንደሚነግሩን አልጋውን ተሸክሞ መጻጉዕ የሚሄዱ የትንሣኤ ምሳሌ ነው ይላሉ። እንግዲህ ሰው ሲቀመጥ ሰው ሲተኛ መቃብሩን መሞቱን መቀበሩን ያስታውሳል። ተኝቶ ሲነሳ ደግሞ ቆሞ ሲሄድ ደግሞ
ሞቶ ፈርሶ በስብሶ እንደማይቀር ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ ያስረዳል። አልጋህን ተሸክመ ሂድ ማለቱ ምታት እንዳይደለ ለማጠየቅ ተአምራቱን ለመግለጥ ነው። አይሁድ እንዳይጠራጠሩ ድነቱ እውን እንደሆነ አማናዊ እንደሆነ በሚታይ በሚጨበጥ በሚዳሰስ እነሱ ሲያዩት ያይታመመው በደዌ ዳኛ በአልጋ ቁራኛ የተያዘው እንደ ተዋን ካልጋ ተጣብቆ የነበረው መጻጉዕ ፈውስን አግኝቶ ኃይልን አግኝቶ የቀደመው ጤናው ተመልሶ አልጋውን ተሸክሞ ሲሄድ ድህነቱ በሚገባ ይገለጣልና አልጋህን ተሸክመ ሂድ ብሎታል። ሌላው ክፉዎች አይሁድ ኢየሱስ ክርስቶስን ለመክሰስ ከሰው ይልቅ ለቀን ለቅዳሜ የሚቆረቆሩ ያዳነህ ማን ነው ሳይሆን ያሉት አልጋህን ተሸክመህ እኛ በምናርፍባት በእኛ በእረፍት ቀን በሰንበት በቅዳሜ አልጋህን ተሸክመ ሂድ ያለህ ማን ነው ብለው ጠየቁት። መጻጉዕ 38 ዓመት ሙሉ በደዌው የታመመው በኃጢአቱ በበደሉ። እንግዲህ አባቶቻችን በሽታ ደዌ ተዘርዝሮ ባያልቅም በዋናነት 4 ነው ይላሉ። ይህም ምክንያት ያለው ነው። የበሽታ አይነት 4 ነው ይላል። መቼም አሁን ሐኪም ቤት አንድ ህመም አሞን ብንሄድ እኮ የበሽታው አይነት ተዘርዝሮ አያልቅም። ከአንድ ህመም ለመዳን ሄደን ብዙ አይነት በሽታ ተነግሮ ነው የምንመጣው። በሽታው ተዘርዝሮ አያልቅም። ግን በዋናነት ግን እንደው በሽታ 4 አይነት ነው ብለው በ4 ይጠቀልሉታል። የመጀመሪያው ደዌ ዘንጽ ይባላል። የንጽህና በሽታ። ደዌ ዘእሴት ዋጋ ያለው በሽታ። ደዌ ዘመክሰፍት የቁጣ በሽታ። ደዌ ዘኃጢአት የኃጢአት የበደል በሽታ ብለው በ4 ከፍለውታል። የመጀመሪያው ደዌ ዘንጽ ነው። በንጽህና በቅድስና የሚመጣ በሽታ አለ። እንደ ቅዱስ ጢሞቴዎስ እንደ ቅዱስ ጳውሎስ ሳይታመም ከታመሙት ጋር እንደታመመ ሆኗል። የታመሙትን ፈውሷል። ሳይቸገር ከሚቸገሩት ጋር መሆን በክርስትና ሕይወት፣ ከታመመው ጋር ሳይታመሙ መታመም፣ ካዘነው ጋር ማዘን፣ ከሚያለቅሰው ጋር ማልቀስ፣ ስርየተ ኃጢአት ተስፋ መንግሥተ ሰማያትን አጥቶ ከሚያለቅሰው ማልቀስ፣ ስርየተ ኃጢአት ተስፋ መንግሥተ ሰማያት ልዩነትን አግኝቶ ደስ ከሚለው ጋር ደስ መሰኘት እንደሚገባ ሲያጠይቅን እና ቅዱስ ጢሞቴዎስ ቅዱስ ጳውሎስ የንጽህና የቅድስና ህመም በሽታን ታመዋል። እንደውም ልዩ ጢሞቴዎስ ሆድ ቁርጠት ነበረበት ነው የሚለው። ቅዱስ ጳውሎስም ለጢሞቴዎስ ለልጁ ህዳጠ ወይነ ተወስፍ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ ብሎታል። ስለ ሆድህ ቁርጥማት ወይንም ቁርጠት ጥቂት ወይን ቅመስ ብሎታል። ይሄ ወይን የሚለው የሚያፍገመግም የሚያሰክር አይደለም፣ መድኃኒት ነው፣ ፈውስ ነው። እና ይሄ ደዌ ዘንጽ የሚባለው ንጹሐን ቅዱሳን አባቶቻችን የበለጠ ክብር የበለጠ ቅድስና ንጽህናን የሚያገኙበት ህመምና በሽታ ነበር። ሁለተኛው ደዌ ዘእሴት ይባላል። ዘእሴት ማለት አሰ የሰጠ ወይንም ዋጋ ከፈለ፣ ዋጋ ያለው በሽታ ነው። ዋጋ ያለው ህመም ነው። ሽልማት ያለው በሽታ ነው። እንደ ማን ካል እንደ ኢዮብ ወሰማዕክሙ ትዕግሥቶ ለኢዮብ ቅዱስ ያዕቆብ በመልእክቱ ላይ እነሆ የኢዮብን ትዕግሥት ሰምታችኋል ይላል። የኢዮብ ትዕግሥት ምንድን ነው ካልን ኢዮብ በአንድ ቀን ሀብቱን አጥቷል፣ ልጆቹን ቀብሯል፣ ጤናውን አጥቷል። ግን በአንዳች እግዚአብሔርን አላማረርም። እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ እግዚአብሔርን ያመሰገነው። አንዳንድ ጊዜ በማግኘት ብቻም ሳይሆን በማጣትም ጊዜ እግዚአብሔርን ማመስገን ይገባል። በጤና ጊዜ ብቻም ሳይሆን በህመምም ጊዜ እግዚአብሔር ልናመሰግነው ይገባል። ተመስገን የባሰ አታምጣ ብሎ
እግዚአብሔርን ማመስገን ይገባልና ኢዮብ እግዚአብሔርን ስላላማረረ በዚህ መከራ፣ በዚህ ሕመም፣ በዚህ ስቃይ፣ በዚህ ደዌ ውስጥ እጥፍ ድርብ አድርጎ ሀብቱን፣ ጤናውን፣ ሰላሙን እግዚአብሔር ለኢዮብ ሰጥቶታልና ዋጋ ያለው በሽታ እንደ ኢዮብ ይላሉ አባቶቻችን። ወርእየ ኢዮብ ደቂቆ ወደቂቀ ደቂቁ ነው የሚለው። ኢዮብ የልጅ ልጆቹን አየ፣ በበረከት ላይ በረከትን አገኘ፣ ከእግዚአብሔር ዋጋን አገኘ። እግዚአብሔርን ስላላማረረ ተመስገን ስላለ ሰጪም ነሽም እግዚአብሔር መሆኑን ስለመሰከረ በአንዳች ነገር እንኳን ስላልበደለ እግዚአብሔር ለኢዮብ እጥፍ ድርብ አድርጎ ዋጋውን ሰጠ ነው። እኛ ታዲያ ትንሽ የሆነ ነገር ስትመጣ፣ ራስ ምታቱም ሲመጣ፣ ትኩሳቱ ሲመጣ፣ ትንሽ ቁርጥማትና ትንሽ ነገር እግዚአብሔር እናማርራለን እና በቃ እንደው አሁንስ እንደው በሽታው በርቶብኝ እንደው ውሰደኝ ግደለኝ ብለን እግዚአብሔርን ወደ መፈታተኑ እንመጣለን። ደዌ ዘሴት እንደ ኢዮብ ነው። ወርእየ ኢዮብ ደቂቆ ወደቂቀ ደቂቁ ነውና የልጅ ልጁን ኢዮብ ተመለከተ። ጤናውም ሰላሙም ሀብቱም እጥፍ ድርብ ሆኖ ለኢዮብ ተሰጠና ደዌ ዘእሴት ዋጋ ያለው በሽታ ማለት እንደ ኢዮብ ነው። ሌላው ደዌ ዘመክሰፍት ይባላል። ሶስተኛው እንደ ሳኦል ያለ እንደ ሄሮድስ ያለ። ሳኦል የመክሰፍት መንፈስ የመክሰፍት በሽታ ይጥለው ነበረ ይላል። ሄሮድስም እንደዚሁ የመክሰፍት በሽታ ነበረበት። አራተኛውና የመጨረሻው እዚህ ወንጌል ላይ እዚህ ታሪክ ላይ እዚህ ዕለት ላይ አሁን የሚታየው ደዌ ዘኃጢአት ነው። ደዌ ዘኃጢአት ማለት በኃጢአት ምክንያት የሚመጣ በሽታ፣ በበደል ምክንያት የሚመጣ በሽታ ነው። ይህ ሰው ወይንም መጻጉዕ የታመመው በበደሉ በኃጢአቱ ነው። ምክንያቱም እግዚአብሔር መጻጉዕ ሁለተኛ እንደሚበድል ስለሚያውቅ የነገውን እግዚአብሔር ስለሚያውቅ እንዳስበድል ተጠንቀቅ ብሎታል። መጻጉዕ ሁለተኛ በድሏል። የፈጣሪውን ውለታ ዘንግቷል። 38 ዓመት ሙሉ በአልጋ ላይ ወርቆ የነበረ የጤናውን የሰላሙን አልጋ ያሸከመ ሂድ አልጋን ተሸክመ ሂድ ያለ እግዚአብሔር ከሕመሙ ከደዌ የፈወሰውን አምላክ በዕለተ ዓርብ ዓለምን ለማዳን ሊሰቀል ሊሞት ሊገረፍ ሊቸነከር ወደ ቀራንዮ ሲወጣ አይሁድ ፊቱን ሲጸፉት በሊቀ ካህናቱ ግቢ መጻጉዕ ተገኝቶ ውለታውን ዘንግቶ ዳግመኛ እንዳትበድል ከዚህ የሚብስ እንዳያገኝ የሚለውን ቃል ዘንግቶ ያዳነውን የአምላኩን የፈጣሪውን ፊት በጥፊ መታው ይላል። ስለዚህ ይህ ሰው የታመመው በኃጢአቱ ነው ማለት ነው። ወዲያውኑ የመጻጉዕ እጅ ሰለለ ይላል፣ ደረቀ ይላል፣ ዓይኖቹም ታወሩ ይላል። ደዌ ሥጋው ወደ ደዌ ነፍስነት ተቀየረበት። በሥጋው ነበር የታመመው፣ አሁን ደግሞ በነፍሱን የበለጠ በደዌ ነፍስ ታመም። ደዌ ሥጋው ወደ ደዌ ነፍስነት ተቀየረበት። ወደ መጀመሪያው ሕመም ከዛም ወደ በለጠው ደዌውና ስቃይ መጻጉዕ ተመለሰ። ከዚህ የሚብስ እንዳያገኝህ እንዳትበድል ተብሎ ነበረ። ዳግመኛ በደለ። ዳግመኛ ከመበደል፣ ዳግመኛ ከመታመም፣ ዳግመኛ ከመሰበር እግዚአብሔር ያድነን። ዳግመኛ አትበድይ የተባለችውም ሴት እንደ መጻጉዕ ሁለተኛ በድላለች። ሐሙስ ማታ 3 ሰዓት ላይ አይሁድ 4 ቤት ጭፍራ ይዘው ሾተል ጎራዴ ይዘው ኢየሱስ ክርስቶስን ለመያዝ ሲመጡ ይችን ሴት በየት ቦታ እንዳለ ሲጠይቋት ባፌ ባልናገር በዓይኔ ጠቀስ አድርጌ ጠቁሜ ማመልከት እችላለሁ ብላ በዓይኗ ጠቀስ አድርጋ ኢየሱስ ክርስቶስ የት እንዳለ ለሰቃዮች፣ ለገዳዮች፣ ለጨንካሪዎች፣ ለክፎች፣ ለአይሁድ
ጠቁማ ያለበትን ቦታ አስይዘዋለች። ዳግመኛ አትበዲ ተብላ ነበር፣ ዳግመኛ በደለች። ከዚህ የተነሳ ድንጋይ ሆና ቀርታለች። ድንጋይ ሆኖ ከመቅረት እግዚአብሔር ይሰውረን። ስለዚህ ከዳኑ ከተፈወሱ በኋላ ማስጠንቀቂያ የተሰጣቸው ሁለት ሰዎች ናቸው። ድነው ተፈውሰው እንደገና ወደ ሕመም፣ ወደ ደዌ፣ ወደ በሽታ የተመለሱም እነዚህ ወንድና ሴት መጻጉዕና ይቺ ኃጢአተኛዋ ሴት ናት። እንግዲህ ስንጠቀልለው ዛሬ ዓለማችን መጻጉዕ ሆኗል፣ ሕመምተኛ ሆኗል። ፍቅር፣ ሰላም፣ አንድነትን በማጣት ጤናውን በማጣት በብዙ ሕመም ውስጥ፣ በብዙ ችግር ውስጥ፣ በብዙ ደዌ ውስጥ ነው የሚገኘው ዓለማችን ሕይወት። ብዙ አይነት ሕመም ነው ያለው። የሚሰማው የሚታየው በጣም ብዙ ነው። የጦርነት ሕመም አለ፣ የርዕደ መሬቱ ሕመም አለ፣ የእርስ በራስ አለመዋደድ፣ አንድ አለመሆን፣ መበላላት፣ መነካከስ፣ ደም መፋሰስ፣ ወገን ወገኑን መግደል። ይሄ ትልቅ ሕመም ነው፣ ትልቅ ደዌ ነው ወገኖች። ዛሬ ዓለም ከጤናው ይልቅ በሽታው በርትቶባታል። ኑሮ በየጸበል ቤቱ በየሆስፒታሉ ሆኗል። ጤነኛ ነኝ ከሚለው ታመምኩ የሚለው በዝቷል። ስለዚህ አሁን በዚህ ጾማችን፣ በዚህ ጸሎታችን፣ በዚህ ሱባኤያችን ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ ተሜህሮሙ ለወራዙት ጽሞና እስመ ሙሴኒ ጾመ በደብረ ሲና። ጾም የነፍስን ቁስል ትፈውሳለች። እኩያት ፍትወታትን ሁሉ ታጠፋለች። ለወጣቱ ለትንሹም ለትልቁም ዝምታን አርምሞን ታስተምራለች ብሎ ቅዱስ ያሬድ እንደገለጠው ጾም ማለት መድኃኒት ናት፣ ኪኒን ናት፣ ፈውስ ናት። በዚህ በጾማችን በጸሎታችን የተሰበረው የደማው የቆሰለው ሕይወታችን፣ አይምሯችን፣ መንፈሳችን ሁሉ የሚጠገንበት ፈውስን፣ ረድኤትን፣ በረከትን ሁሉ የምናገኝበት መጻጉዕ የሆነ ሕይወታችን ሁሉ የሚፈወስበት የሚድንበት ወቅትና ጊዜ ላይ ያለነውና አምላካችን ቅዱስ እግዚአብሔር ጾማችን፣ ጸሎታችን የፈውስ የረድኤት የበረከት እንዲያደርግልን የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ ያድርግልን። ከደዌ ሥጋ ከደዌ ነፍስ ሁሉ ይፈውሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ከዚህ ይቆየን።